ከሁለት ወር በላይ ሰሜራ ኬሞቴራፒ አደረገች። ይህም ለሕይወቷ በጣም ከባድ ትግል ነበር። በሁሉም ጊዜ አሰሪዎቿ ከጎኗ ቆሙ። እርዳታ የምትፈልግ አንድ ነፍስ ያልተጠበቀ የቤተሰቡ አንድ አካል አደረጓት። ከባድ ጊዜ ነበር ያኔ። ብቻ አልሞህም በአንድ ነገር አምናለሁ፣ እሱ ያለ እንጂ እኛ ያለው ነገር አይሆንም። አላህ አለው ከመልካም ከጀርባው መልካም ነገር አለው። በቃ እሱ ያደረገበት ምክንያት አለው። ለእኛ አንዳንድ የመጥፎ ነገር ሊሆን ይችላል የገጠምን ነገር፣ ግን ደግሞ ከጀርባ ያለው ነገር ኸይር ሊሆን ይችላል። ለዛ አሰብኩኝ። በቃ አላህ ያውቃል። በዛን ሰዓት ደግሞ እንደውም የሆነች ልጅ በዛን ሰዓት የምናውቃት ሞታ ገብታ እንደዚህ ሀማም ውስጥ ከወድቃ በቃ እሷን ሳይላት አይ እኔም እንደዛ ቢሆንስ የኔ ጣመጣ ቢሆንስ እንደውም አውቅ ያለው ተሰማኝ እኔ ያንን ቢሆንስ። ብዙ ጊዜ የምናጋናው ከኛ እንትን ባነሰ እኔ እኮ እንደዚህ የምንለው ከኛ የደረሰባቸውን ስናይ ደግሞ ከኛ በላይ ያለውን እና አልሐምዱሊላህ ብለን የምናመሰግንበት እድል ይኖራል። አላህ የመጣው ነገር ደግሞ ለበጎ ነው፣ ለኸይር ነው። ሰብር ካደረግነው ብቻ አንድ ነፍስ ከምችለው በላይ አያሸክማትም። ያን ነገር የሰጠኝ ምናልባት እኔ እንድችል ይሆናል። እኔ የምችል አቅም ሰጥቶኝ ነው የሰጠኝ ብዬ በቃ ሌላ አማራጭ የለም፣ አምነ መቀበል ነው። እኔ ደግሞ አምኜ ካልተቀበልኩ እናት አለችኝ፣ እዛ ቤተሰብ አለ። እነሱ እንዴት ብር ታስረዳዋለህ? ሁሌ በቪዲዮ ታወራቸው ነበር። በድንገተኛ እንደዚህ ብለህ ማስረዳት፣ ስለዚህ እነሱን ለማስረዳት እኔ ግዴታ ጠንካራ መሆን ያለብኝ። ራሴን ይሄን ነገርኩኝ፣ አቃምኜ ተቀበልኩኝ። እዛ ህመሜን ይሄ እንደዚህ መሆኑ ሲያቅ እኔ ብቻሽን አልተወሽም፣ ጤነኛ ሆነሽ ነው የመጣሽው፣ ኢንሻአላህ ጤነኛ ሆነሽ ትመለሻለሽ እና አጎንሽ የሚለው ሰው እኔ ሰው ቢነግረኝ አላምንም ነበር። እንደዚህ እኮ አንድ ወር ከ17 ቀን ሰርተ በእንደዚህ አይነት ህመም አምሮሽ የሚቆም አረብ አለ ብዬ ሰው ቢነግረኝ አላምንም። መጣ ያለው ነገር ዶክተሮቹን አናገረ። እንደውም እኔ እንዳልኩ መዳሟ አገር ምናምን ብላ ነበር፣ እኔም ሀገር ነበር። እሱ ግን እንደዚህ አይደለም፣ ነው ሀገር እንዳትገቢ ያለ። እዛ ህክምና እኮ ላታገኝ ትችያለሽ፣ እዚህ ታከሚ ያለ። መስፈልገው ነገር ቃ ማደል እሰጥሻለሁ፣ ኢንሹራንስ አለሽ፣ ታከሚ። ዶክተሮቹን አናገረ፣ ያመቻችልሻለሁ አለ። ላስብበት አልኩት። እንዴት ነው የሚያስብበት? ለራሴ አይደል ያለ ሞኝነት፣ ላስብበት። እሺ አስበሽ ውሳኔሽን አሳውቂ ያለኝ። እኔ ለራሴ ጤና ነው እንዴት ነው ማስብበት የሚለው ዛሬ ላይ ይገርመኛል። እሺ አልኩኝ። አይ በቃ ወስኛለሁ፣ እዚህ ልታከም አልኩኝ። ያለው ነገር ዶክተሮቹን አወራ፣ ያንዳንዱ ነገር አመቻቸልኝ። እዚህ ህክምና ጀመርኩኝ። በጣም ጥሩ ሰው፣ በቃ በታሪክ የሆነ ነገር ለየት ያለ በህይወት የሚገጥም ከስንት አንድ የሚገጥም ሰው ነው። እነዚህ ቤተሰቦች አያገባኝም ማለት ይችላሉ፣ አልሰራችሁም፣ አያውቁኝም። አንድ ወር ከ17 ምንም አንተ ራሱ ልት ያስበው አንድ ወር ከ10 ዓመት ሰርተ 7 ዓመት ሰርተ አውጥተው የሚጥሏሉ። እነዚህን ሰዎች 2 ወር አብሬያቸው አልሰራሁትም። እንዴት በዚህ ነን? አንዳንዴ ሳስበው ትማራለህ። ያለ ምንም ምክንያት ሰዎችን መርዳት ባለኝ አቅም ምን ያስተማሩኝ ብዬ ነው የማስበው። ምክንያቱም አይመለከተኝም፣ ቢሮ ይመልሳሉ፣ ገንዘባቸውን ተቀብለው ሌላ ሰው እንትን ሊሉ ይችላሉ። እሱ ግን እንደዛ አላለም ነበር። ሰው ብቻ ስለሆነ አብረው ቆመ። ዶክተሮቹን አናገራቸው። የሚስፈልገው ነገር ከጠይቁሽ እኔ ያወራቸዋለሁ ብሎ ስልኩን ሰጠኝ። ለዶክተሮቹ ስልኩን ሰጣቸው። እናቱም ደግሞ አብሽር ያለችን ከጎኔ ነበረች። እንደዚህ ህክምና ጀመርኩ። በቃ ህክምና በጣም ረጅም ጊዜ ነበር። ህክምና ስትገባ ደግሞ ሌላ ራሱን የቻለ ህመም አለው። ውስጥ መድኃኒቱን ላሊቀበል ይችላል። መድኃኒቱን ስትጀምር ደግሞ ያማል። እኔ ያን ነበር ጤነኛ ነበርኩኝ፣ ግን መድኃኒቱን ስጀምር ደግሞ ሌላ ህመም። መድኃኒቱን ስጀምር በጣም ይከብድ ነበር ለተወሰነ ጊዜ እስከሚለምድ ውስጥ ደም እስከሚቀበል በጣም ኃይለኛ ነበር። አልሞህም ጀመርኩኝ። ገባ ነው፣ ተስማማ ነው። እዛ ብዙ ጊዜ እንደምተኛ ነገሩን። ለተወሰነ ጊዜ ህክምና ጀመርኩኝ። ስጀምር ቀን ሙሉ በሁለት የሚጀ ተሰክቶኝ ነው የምውለው። ተኛለሁ፣ መንቀሳቀስ የለም፣ መውጣት የለም። አልጋ ላይ ነው። የሆነ ቦታ ሊወስዱኝ ሲፈልጉ ራሱ በአልጋ ነበር የሚወስዱኝ። እንደዚህ በተኛበት አልጋ ነበር ሲወስዱኝ የነበረው። እንደዚህ እያልኩ ደግሞ አሁንም ሌላ ችግር
ያ መድኃኒት አይኔ ላይ ችግር አመጣ። ማየት አልችልም ነበር። አይኔ ላይ ችግር አመጣ። ያንን መድኃኒት ደግሞ አቆሙልኝ። ችግር ሲያመጣ አቆሙ። ለተወሰነ ጊዜ ካንሰር አቆምኩኝ። የአይን መድኃኒት መውሰድ ጀመርኩኝ። ሩቅ አላይም። ሰው ጥንት እየሆኑ ነው የሚታየኝ። መዞር መንቀሳቀስ አልችልም። በጣም መድኃኒቱ ከመብዛቱ የተነሳ ብዙ አይነት መድኃኒት ነበር የምወስደው። እንደዚህ ፈሳሽ ወዳለሁ፣ ኪሞ ወስዳለሁ። የሚዋጥ መድኃኒት አለ ወደ 14 ፍሬ ጠዋት ማታ ቀን ብዙ ነገር ነበር። ከዛ የተነሳ መድኃኒት አእምሮ ውስጥ ተከማቸ። ስካይን ተነስቼ ነበር። አሁን እስካሁን ድረስ ራሱ መድኃኒቱን ወስዳለሁ። ያ መድኃኒት የካንሰሩን በወሰድኩበት ሌላ ደግሞ ጭንቅላት ላይ አይን ላይ ጉዳት አለው እና ያ ነገር አመጣብኝ። ቀነሱ፣ የካንሰሩን ቀነሱና በጣም እንትን ማድረግ የነበራቸው የአይኑ ላይ ፎከስ አደረጉ። 4ኛ ደረጃ የመጨረሻ ማየት የሚችለው እስከ ዶክተሩ እንዳስረዳኝ 5ኛ ደረጃ ማለት መጨረሻ ማየት የማይችል ሰው ነው። የኔ ግን 4ኛ ደረጃ ነበር። ዶክተሩ አረዳኝ። እንዳለ አቆምኩኝ። የአይን መከታተል ጀመርኩኝ። የሚሰጠው ነገር የተወሰነ እየቀነሰ ውሪ እያደረገ መጣ። ምንም ማየት አልችልም። ይናፍቀኝ ነበር። መስታወት አለው ውጭ ላይ ማየት ፈልጋለሁ። እንደ ሰው መራመድ ይናፍቀኝ ነበር። ማየት ይናፍቀኝ ነበር። ግን እንደምንም አልሐምዱሊላህ እንትንን ተሰጡኝ። የአይንና ዶክተሮቹ የተለያየ ነገር ናቸው። ተመካከሩ። የአይኑም ከደሙ ጋር የራሱም እንትን ጋር ተመጡና እነሱ ተመካከሩ። ይሄን ከደም ከሰጠኝ አይኑ አታይ ችግር በጣም ያመጣል፣ እንዴት ነው አብረን ማስገድ የምንችለው ብለው ተመካከሩ። እነሱ ተመካከሩና ከዚህም ትንሽ ወስዳለሁ፣ ከዛም ትንሽ ወስዳለሁ። እንደዚህ እያልኩ ወር ሆነኝ። ግን ወር እያለ መጣ። ትንሽ እኔም የተቀበልኩ መጣ። ሰውነቴ እየለመደ መጣ። ደግሞ መድኃኒቱ ረመዳን ሙሉ እዛ ጾምኩኝ። ረመዳን 1 ሲቀር ነበር የወጣሁት። ረመዳን ሙሉ እዛ ነበርኩኝ። መድኃኒቱን ሁሉ ነገር እንትን ይሉኝ ነበር። በጣም ደስ የሚሉ ናቸው። ይሄን በሽታ ይዘህን ደግሞ ብቻህን ማንም ሳይኖርብህ የሚጠይቅ ሰው የለም። በራሴ ቋንቋ የምታወራ ሰው የለህም። ብቻህን በቃ የሆነ በረሃ ላይ ተጣልካል ነው ስሜት የሚሰማክና ግን አንድ ጓደኛ ነበረት መታ የምጠይቀኝ መዳሟ ሰቀዳና እሷ ከዛ ውጪ ያለው ነገር ጠይቅልኛለች እሷ አልሐምዱሊላህ። ከዛ ውጪ ግን ነርሶቹ በጣም ስማርት ናቸው። አይዞሽ ግዴታ ብቻ አይደለም የሚያስቡት ለሰው ልጅ የሆነ አይዞሽ በቃ ይሄ ነገ እኮ ሌላ ቀን ነው፣ እንደዚህ ነው በሚያውቁ ቋንቋ እንደዛ ይሉን። ያ ጊዜ እንደዚህ ያለፈ 2 ወር ከምናምን ወጣው። አሁንም ድጋሜ ታየሁት። ናሙና ይወስዳሉ። ደም ካንሰር ሲባል ዝም ብሎ አይደለም የሚባለው አይደለ? ከደም ሴል ናሙና ይወስዳሉ። አሁንም ናሙናውን ወስደን የለብሽም ከሆነ ነው የምትወጪ አሉኝ። የምትወጪበት ደረጃ ከሆነ ማለት ነው። የምትወጪበት ደረጃ ከሆነ ናሙና እንወስዳለን አሉ። ናሙና ደግሞ ሌላ ፈተና ነው። በጣም ያማል። በጣም ከባድ ነው። ናሙና ከደም ዘር ሲወስዱ ብሞት ብለህ ነው የምትመኘው። እና ያን ከጀርባ ነው የሚወስዱት። በጣም ያማል። ብዙ መደንዘጃ ትወስዳለህ፣ ግን ያም ሆኖ በጣም ያማል። ነገርኳቸው። እኔ እኮ በጣም ያመኝ ነበር እንደዚህ ያልኳቸው። ከመጀመሪያ አሁኑ ደስ ይል ነበር። አሁን ምንም ይሄን ያህል በጣም አይደለም። ብዙ መደንዘጃ ተሰጠኝ። አልሙሂም ወሰዱ። እሱም ሳምንት ይቆያል። እሱም ራሱ ሳምንት ይቆይ ነበር ነቲጃው ራሱ ሲመጣ ማለት ነው። ሳምንት ቆይ ነበር። መጣ። አይ ችግር የለውም መውጣት ትችላለሽ አሉ። እንዴት የት ልሄድ? እሱ አሁን ሌላ ደግሞ ሌላ ሀሳብ ነበረ። ሰው እየነገረኝ ስለ ምንም ማዳም ቤትን ብትሆን ምንም ጥሩም ብትሆን ደግሞ በጣም ጥሩ ስለሆኑ ረዱኝ። ደግሞ እኔ የሚሸከም ግዴታ ያለባቸው የራሱ በጣም ከሚባለው ረድቶኛሉ። እዚህ መታከም እዚህ መምጣታችን ግን የምትፈልጊው ከጎንሽ ነኝ፣ የምፈልገውን ሁሉ እረዳሻለሁ አለኝ ደውሎ። እሷ ማለቴ በቃ ሰራተኛም ወስደዋሉ። እኔም ደግሞ ሌላ ማን ያመላልሰኛል? ሁሌ የሚመላለስበት ጊዜ አለ። እሺ አለኝ። እሺ አልኩኝ። ብዙ ሰዎችን ለማግኘት ሞክሬ ነበር። እንደዚህ እንዲረዱኝ ያመቻቹልኝ ብዬ ታዋቂ የሚባሉ ራሱ ጽፌ የላቸው ነበር። ምንም መልስ አላገኘውም ነበር። ብቻ እጨነቃለሁ። የት ሄዳለሁ? የምወጣበት ቀን የተቀረበ ነበር። ከዛ ጓደኛዬ ነበረችና ኢትዮጵያ ኤምባሲ
ምናምን አለችኝ። አላውቅም ነበር ከዚህ እንዳለ አውቃለሁ። የሆነ ጊዜ ፓስፖርቶች ግን እንደዚህ ስታሙ ምናምን እንደሚመጣ አላውቅም ነበር። እዛ ያለው ነገር እኔ እንትን ልበላቸው ልጠይቅልሽ ምናምን አለችኝ። እሷ ታውቅ ነበረ። ከዛ ደወለች ያለውን ነገር እኔም ጋር መደወሉ መሐመድ ነበረ እንደውም እንደዚህ በብዙ ጊዜ ነግሬ ከዛ መጣ። የሚሄድበት የለም እንደዚህ ከድብቶ እሷ መስራዳች እኔም እንትን አልኩኝ። ደወልኩኝ። መጣ ከዶክተሮቹ ጋር አወራ። መጥቶ አየኝ። ፎቶ አነስተውኝ ነበር። ችግር የለውም የምትወጪ ቀን ደውይልኝ አለ። ዶክተሮቹ ጋር ያለው ነገር እነሱን ጠየቃቸው፣ አስረዳቸው። በቃ አልሐምዱሊላህ አልኩት። የሚሄድበት አሁን አቅለኝ ቢያንስ አንድ ዜጋችን ካንሰር ታማሚ ነች። ሆስፒታል ሸክቦት ሆስፒታል ነው ያለችው። ሕክምና ላይ ነች። አሁን ኦልሞስት ሕክምና ላይ ትጨርስ ነው። ድጋፍ ትፈልጋለች ተብሎ ወደ እኛ ተላካ ማለት ነው። ወደ ኮሚኒቲ ኦፊስ ማለት ነው ተላካ። ከዛ በቃ እኔ ሄድኩኝ ወደ ሸክቦት ሆስፒታል ማለት ነው። ከዛ ሄጄ እሷን አየሁት። የእሷን ቁጥር ወሰድኩኝ። ከዶክተሮቹ ጋር አወራሁት። በቃ ኦልሞስት ከ3 ሳምንት 2 ሳምንት በኋላ ትወጣለች። ወጥታ ሕክምናውን ፎሎ ማድረግ ትችላለች ከውጭ አሉኝ። ከዛ በኋላ በቃ የእሷን ቁጥርም ስለወሰድኩኝ እያወራን ነበረ በዋትስአፕ። የትም መሄጃ የለኝም ብላኝ ነበረ። እንደዛ ነው አለችኝ። ከዛ በኋላ የስፖንሰሩን ቁጥር ወሰድኩኝ። የስፖንሰሩ ጋር አወራሁት። እኔ ኢንሹራንስ አላት፣ አይዲ አላት። እኔ ምንም ችግር የለብኝም። የምትቀመጥበት ቦታ ካላት ተቀምጣ ሕክምናውን ፎሎ ማድረግ ትችላለች። ወደ ኢትዮጵያ ከተመለሰች ሕክምናው ለሷ ይሄንን ሕክምና እንዳታገኝ እንደሚከብዳት አውቀዋለሁ። ለዛ እኔ አይዲውን ካንስል አላረግም፣ ኢንሹራንስም አለ። ሕክምናውን ፎሎ ማድረግ ትችላለች አለኝ ስፖንሰሩ ማለት ነው። ከዛ ዋው አልኩኝ። ማሻአላህ እንደዚህ አይነት ጥሩ ስፖንሰርም ጥሩ ሰውም አለ ብዬ ደስ አለኝ። በቃ እሱ እንደዛ ስለኝ በቃ የቀረው ነገር በጣም ቀላል ነገር ነው። የግድ ለሷ ድጋፍ ማድረግ አለብን የምትቀመጥበት ቦታ ብዬ በቃ ሀሳቤን አስተካከልኩኝና ከዛ ከኤጀንሲው ጋር ማወራሁት። ኤጀንሲ ምንም ችግር የለብኝም፣ እኔ ግን የሚያስቀምጠው ቦታ ቢኖረኝም ግን ለሷ ለታመመ ሰው ምቾት አይሆንም። ለዛ የምትቀመጥበት ቦታ ካለ ምንም ችግር የለም አሉ እነሱ። ከዛ እኔ ይሄን አይዲያ ወደ ቢሮ ገብቼ ከቢሮ ኃላፊው ጋርም ከዜጋ ክፍል ሰዎች ጋር አወራሁት። አይዲያውን አቀረብኩት ለነሱ። በቃ እንደዚህ ከኛ ጋር ተቀምጣ እኛ ሼልተር ገብታ በቃ ሕክምናውን እስክትጨርስ ይሄ በጣም ትልቅ ነገር ነው፣ ለሷ ትልቅ ቻንስ ነው። እነዚህ ሰዎች ኢንሹራንሱን አንካንስልም አይዲም አንካንስልም አሉ ሰውየው። ስለዚህ የምትቀመጥበት ቦታ አመቻችተን ሕክምናውን ፎሎ አድርጋ እስክትጨርስ ከእኛ ጋር እንድትሆን ብዬ አይዲያውን አቀረብኩኝ። ከዛ በቃ እኛም በእኛ በዜጋ ክፍልም በኮሚኒቲ ኃላፊ ቢሮ ወደ የኬዝ ኮሚቴ አለ ቦርድ፣ ለነሱ አቀረቡ። እነሱም ተቀበሉ። ከዛ በኋላ በቃ እኛ ጋር ገባች። አሁን በየቀኑ ሄዳ ሆስፒታል ሄዳ ፎሎ ታረጋለች። መድኃኒት ኦልሞስት አሁን ከ2 ወር በላይ ነው። በየቀኑ ትሄዳለች። ኬሞ የሚባል አለ፣ በየቀኑ ሄዳ ትወስዳለች። መጀመሪያ እኛ የምናደርሳት ነበረ። ከዛ ደግሞ እኛ ቢዚ ስንሆን በባስም ትሄዳለች። አንድ ጊዜ እኛ እናደርሳታለን። ከዶክተሮቹ ጋር አውርተን ምን ላይ እንዳለች ምን ላይ እንደደረሰች ሕክምናዋ የት እንደደረሰ ፎሎ እያደረግን ነው። አልሐምዱሊላህ በጣም ጥሩ ሁኔታ ላይ ነው ያለችው። ግን እሷም በጣም እድለኛ ነች። እንደዚህ አይነት ሰው ማግኘቷ በጣም ትልቅ እድል ነው። እሱ እንደዚህ ባያረግን ለእኛም ይከብደላል፣ ለእሷ ድጋፍ ማድረግ ማለት ነው። አይዲ የሌለ ሰው ኢንሹራንስ የሌለ ሰው በጣም ይከብዳል ድጋፍ ማድረግ ማለት ነው። በጣም ትልቅ ነገር ነው የሰራው የእሷ ስፖንሰር። እሱንም ቴንኪዩ ለማለት ወዳለሁ። በጣም ጭንቀት ነበረ። ሕክምና ማቋረጥ ደግሞ የማይቻል ነው። ይሄ ቀላል በሽታ አይደለም። ብታቋርጠው ደግሞ ሌላ እንትን ነው፣ ህይወት ላይ የሚያሰጋው ነገር ነው።